እኔ ብዙ ጊዜ ያልኳችሁ የነበረ ነገር ነው። ይሄም ማለት ምንድነው? በሩታና እንዲሁም ደግሞ በአብርሽ ህይወት ውስጥ ማን ነው ሲገባ ህይወታቸው እንደዛ ብጥብጥ የሚለው የነበረው ሜሪና እንዲሁም ደግሞ ዳኒ ናቸው። አሁንም የነገሩ ቆስቋሽና እንዲሁ አንደኛው ነገረኛ ማን ነው? እነሱ ናቸው። ከአንድም ሁለቴ ከሁለትም ሶስቴ አይ ይሄ ነገር እንዴት ነው እያለ አብርሽ ሩታን ለምኖታል። ያኔ እዚህ ጋር ሩታን ብቻ ስለምንወዳት ሩታን የሆነ ነገር ያኔ ጥፋቷን ድብቅ ልናደርግላት አንችልም። አብርሽን ብቻ ስለጠላ ነው ብቻ የሌለውን ጥፋት አምጥተን አይ እሱ ነው ጥፋተኛ ማለትም አንችልም። ስለዚህ በዚህ መካከል አሁን የተበጠበጠውን ብጥብጥ አይታችኋል ብዬ ነው ማስበው። ጭራሽንም በቃ ተበጣበጡ ማለት ነው። ይሄም እንትና ማን ነው ዳኒም የሩታ ልጅ ሁለተኛ ልጅ ያንተና በሆዷ ያለው ስለዚህ በዚህን ሰዓት ደግሞ አንተ ቀለባት ልታደርግ ብትልም አትችልም እያለው ነበር። በዛን ሰዓትም ደግሞ እኔ ማቀው ነገር የለም ልጅ ይኑር ሆዷ ውስጥ አይኑር የኔ ይሁን የማን እኔ ማቀው ታሪክ የለም። ስለዚህ እባካችሁን የመጣችሁበትን አላማ ንገሩኝና ከዛን ደግሞ የምትሄዱ ከሆነ ሄዱ። ከሊሆነም ደግሞ ስትመጡ እኔን ችግር ውስጥ ለማግባት ከፈለጋችሁ ስትመጡ ለምን ፖሊስ ይዛችሁ አልመጣችሁ? ያኒ በዚህ የሜሪ እንዲሁም ደግሞ ይሄ ማን ነው ዳኒ ሩታ ራሷ ትክክል ናቸው ብዬ አላስብም። ምናልባት በዚህ ጋር አንዳንድ ልጆች አሉ ምን የሚሉ አሳይ ደግ አደረጋቻቸው አሳይ ደግ አደረጋቻቸው በቃ ሄደችላቸው እንዲ ነው ብዙ ነገር እየተወራ ነው ያለው ማለት ነው። ላ እኔ እንደዛ አይደለም። ምንም ይሆን ምን አብርሽ ሩታን ለምኖታል አንዴ ሳይሆን እየደጋገማ እዚህ ጋር ትክክለኛ ሚዛናዊ ሆነን ያኔ ትክክለኛውን ነገር ብናወራ ተገቢ ነው ብዬ አስባለሁ። ብዙ አስመሳይና ብዙ አሽቃባጭ አሉ በዚህ በአብርሽና እንዲሁም ደግሞ በሩታ ዙሪያ ማለት ነው። ይሄ ማለት ያኔ ሩታን ስለሚወደዋት ብቻ አይ ሩታ ምንም አይነት ጥፋት የላትም አብርሽን ደግሞ ስለሚጠሉት ብቻ የሚያደርገው ነገር ትክክል አይደለም። እንዲሁም ደግሞ ማናት ያቺ ሄርሜላን ስለሚወደዋት ብቻ ሩታን የሚሳደቡ ሩታን ስለሚወደዋት ብቻ ሄርሜላን የሚሳደቡ ብዙ ልጆች አሉ እርስ በራሳቸው እንትን የሚሉ ማለት ነው። ይሄ ነገር ደግሞ አስለን ሲጀመር ተገቢ ነው ብዬ አላስብም። አንደኛ የማንንም አድናቂና የማንንም ወዳጅ እንሆን ትክክለኛ ሚዛናዊ ሰው መሆን አለብን ብዬ ነው ማስበው። ምንም ይሁን ምን ማንንም አድንቆ ማንን ይሄ እየደጋገምኩኝ ብዙ ጊዜ የሚለው ነገር ነው። መብታችሁ ነው። ማንን ብታደንቆ ማንን እንትን ብትሉ መብታችሁ ነው። ነገር ግን ደግሞ አንዳንዴ የሚመጣው ነገር የሚካሄደው ነገር በሙሉ ሚዛናዊ ሆናችሁ ትክክለኛው ያኒ ብታዩ ማን ነው ጥፋተኛ ወይም ደግሞ ማን ነው ይሄንን ነገር እንትን ያለው ያኒ ያዛኔ ቀላል ነው ብዬ ነው ማስበው። አሁን ብዙዎቻችን ሩታ ትላንት ስትሄድ ነው አይደል? ሩታ ስትደርስ ነበር እንትኑ ቪዲዮ ቆሞ ነበረው። አብዛኞቻችን ምን ይፈጠር ይሁን ምን ወይስ ደግሞ ምን ይካሄድ ይሁን ምን በውጉ ተጠበቅነው ነበር። ነገር ግን ደግሞ ከጠበቅነው በላይ ሆኖ መጣ ማለት ነው። እንዴት በዛ ልክ እየተበጣበጡ ያኔ እያበዱ ጭራሽንም ማለት ነው። ሜሪም እሪ እያለች እንዲሁም ደግሞ የአብርሽን እህት እየጠራች እየሰደበች ከዛን ሲቀጥልም ደግሞ አቤልን አንተ በሁለት ቢላ ምትበላ እያለችው በሁለት ቢላ ምትበላ አንተ ደደብ እያለችው። ግን አቤል መጀመሪያው ብዙ ጊዜ ብለናል ከሩታ ጎን ነበር። እንዲሁም ደግሞ ብዙ ጊዜ ሲናየው ከሩታ እንትን ነበር ማለት ነው። ባታወሰና ይሄ ማን ነው ሩታ እናቷ ቤት ሄዳ ከወለደችና እንዲሁም ደግሞ እንትን ካለች በኋላ ነው ያኔ ሌላ ጣጣና ሌላ ችግር ውስጥ ተገቡት። የዛኔ አብርሽ ሄዶ ውሃ ተደፋበት ተባለ ማለት ነው። ምንም ቢሆን ምን ባሏ ነበር እንዴት አላከበረችው። ስለዚህ እያለ ከዛን ቀን ጀምሮ አብርሽ ላይ ውሃ ከደፋበት እሷ እንትን ሀራስ ሆና እናቷ ቤት ከነበረችበት እንዲሁም ደግሞ አብርሽ ሲሄድ ውሃስ እየደፉበት ነበር። የዛኔ ነበር ይሄ እንትና የተቀየረው። የእያንዳንዱን እኛ አብዛኞቻችን ያሳለፍነው ወይም ደግሞ ያየነው ቪዲዮ እንረሳለን። እዚህ ጋር ያኔ በምንድነው ወደ ሄርሜላ ሊቀየር ቻለው? ምናልባት እንደዛ ጥያቄ ከፈጠረባችሁ ይሄ አቤላ ነው ማን ነው? ያኔ ያዛኔ ነበር። ከዛን ይቺ መጣች። ከዛ በኋላ አይ እንግዲህስ አንተ ክብር ያለህና እንዲሁም ደግሞ ጥሩ ሰው ነህ ይሄ ቦታ ደግሞ ላንታ የሚገባህና ላንታ ክብር የሚሰጣ ሰው አይደለም። ስለዚህ ምንም ቢሆን ምን
እኔ አንተን ከማያከብረህ ሰው ጋር አብሮ መኖር አልችልም እያለ የዛኔ ነበር። ይሄ እንትና ማለት ነው አቤል ማለት ነው። ምናልባት ካስታውሱ እንደሆነ አሁን ከሄርሜላ ፒስ ነው በቃ ለሷም ከተወሰነ ቆይታ በኋላ ሌላ ሰው ከሊሆነበት ማለት ነው። በማን እቺ ማናት? በሄርሜላ ማለት ተነስቶ ሌላ ሰው ከሊሆነ አሁን ሄርሜላ ላይ ያለው ነገር በቃ አይ የመጀመሪያው የሩታ እንትን ወደ ሄርሜላ ተቀየረ ማለት ነው። አሁን ደግሞ ከደረሱ ምንድነው ያበጣበጣቸው ነገር? እኔ ያልጠራኋችሁ እኔ ኑ አላልኳችሁ ያልተጠሩበት ቦታ ወይም ደግሞ የተጠራችሁበት ቦታ ስትሄዱ ትንሽ አያፍራችሁ እንዴ? ለምን መጣችሁ? ምን ልታደርጉ መጣችሁ? የአብርሽ ጥያቄ ነበር። ከዛን ደግሞ መልሶ ምንድነው እኛ የመጣነበት እሷን ለማየት ብቻ። ማንን ነው ምኑን ነው የሚያዩት? ግን ይሄ ነገር በዚህ ልክ ባይሆን ጥሩ ነበር። ምክንያቱም ካላስ አልፈልግም አላ አይደል በቃ ደቀቃ እዚህ ጋር ጭቅጭቅ ንትርክ ምን ምድሩሽን የሚባል ነገር አለ ብዬ አላስብም። በነገራችን ላይ ለምን አብርሽ የሩታን ነገር አብቅቶልኛል ጨርሶልኛል ካለ ሩታ ደግሞ አይ መጀመሪያ አልፈልግም ስትለው እንትን ቢላ አሁን ደግሞ በዚህ ልክ ስትሄድ አንደኛው ቅናት ነው የሚመስለው። ሲቀጥል ደግሞ መጀመሪያ እንዲህ ብላ አልነበር ወይ? ለምን አሁን እንደዛ አለች ነው ያኔ። አሁን እኔ እንደማወራው ያም ሆነ ይህ ደግሞ ምንም የምታመጡትና ምንም የምታደርጉት ነገር ስለሌላ እባካችሁን ከፈለጋችሁ ሂዱና ፖሊስ ይዛችሁልኝ ነው እንጂ እኔን አሁን እባካችሁ አትረብሹኝ፣ ወጦልኝ ብያለሁ። ወጦ አቤት እናንተ አማቂ ውጥ ያለ ሆነ እናንተ በቃስለን እንደ የሚያደርጉት እኔማ አንዳንዴ ግርም ነው የሚሉኝ። ያኔ ሁሉም በዛው ልክ ስሜታዊ ሆኖ እንዴ አብርሽም በዛው ልክ ያቺንም ማናት ሄርሜላንም እንደዛው እርስ በራቸው እየተጋጋጡ ነው ያሉት ማለት ነው። ይሄ ማለት ደግሞ አሁን ይሄንን ስናይ አንዳንዴ አይ እንደዛው ስራዊ ጉዳይ ሆኖባቸው ነው። ከዛን ሲቀጥል ደግሞ እንዴ በዚህ ልክ የሚሆኑት የስራ ጉዳይ እንደዛ ያደርጋቸዋል እንዴ? ጭራሽንም ሊያብዱ እኮ ትንሽ ነው ያቀራቸው። አንዳቸው የሚያበርዱን ነገር የለም። ይጨፈልቅልሃለሁ እንኳን እንደዛ ትላለች የሩታም ማለት ነው። ሩታ በዚህ ልክ የምትወደውና እንዲሁም ደግሞ በዚህ ልክ የምትፈልገው ከሆነ የዛኔ በቃ እንታረቅ ቢላ አብርሽ ቢሎት ማለት ነው። ለዛ ነው አታ እዚህ ጋር እያስመሰላችሁ ወይም ደግሞ እንትን እያላችሁ አታውሩ የሚለው ለዛ ነው። ለምን ብትሉ አይ እንግዲህ በቃ አሁን እኔ ሁሉንም ነገር ትቻለሁኝ አብረን መሆንና እንዲሁም ደግሞ አብረን ልጃችን ማሳደግ አለብን ብላ ነበር። ምናልባት ታስታውሱ እንደሆነ ማለት ነው። ከዛን ደግሞ እሺ ብሎ አቶ አብርሽም ወደ ሩታ መጣ ማለት ነው። ከዛን በኋላ ሩታ ምን ብታደርግ ጥሩ? አይ እኔ እኮ የኔን እንዲህ አድርጌ የኔን ማድረግና እንዲሁም ደግሞ እንዲህ አድርጌ ወደኔ ማምጣት እንዳለብኝ ለማሳያት እንጂ እዚህ ጋር አንተን ፈልጌ አይደለም። ይህንን መርሳት የለብንም። በነገራችን ላይ ያንተና የኔ ጉዳይ ያበቃና የደቀቃ ነገር ነው። ስለዚህ እባክህን እኔ አንተን የሚፈልግ ሰው አይደለሁኝም። እንደፈለከ መሄድና እንደፈለከ ከፈለከ ሰው መሆን ትችላለህ አለችው። ያንን ቪዲዮ ምናልባት ካልሰማችሁት እኔ እንጃ፣ ግን እንደዛ ያለችበት ቦታ አለ። ከዛን በኋላ ነው አብርሽ ወደ ሄርሜላ ጠንቀቅ ብሎ የሄደው። አሁንም ደግሞ ይሄ ምንድነው የራቆት ቪዲዮ ተባለው ቪዲዮ ተያዛ ምናምን ያሉበትን ታስታውስ እንደሆነ ያ ቪዲዮ ከተያዛ በኋላና እንዲሁም ደግሞ የዛኔ አይ በቃ እኔ እኮ የራሴን ማድረግ እንዴት እንዳለብኝ ላሳየ ፈልጌ እንጂ ነገር ግን አንተን ፈልጌ አይደለም። ያንተና እኔ ነገር አብቅተዋል ካለችው በኋላ ነው አይደል ጥቅልል ብሎ ወደ ሄርሜላ ከነምናምኑ የገባው ማለት ነው። በቃ የሩታ ነገር አስጠላኝና እንዲሁም ደግሞ ሩታ ራሱ አስጠላችኝ እያላት፣ አንቺ ግን ምን አይነት ሰው ነሽ? እንዴት ነው የምታወሪው? እንዴት ነው የምታስመስይው? እባክሽን ተይ፣ ይሄ ነገር በኋላ ይቆጭሻል። ይሄ ነገር እኮ አሁን እንደ ቃልድ የምታወሪው ነገር ዋጋ ያስከፍለሻል። ኧረ ተይ እባክሽን ሲላት እሷ አይ እንግዲህስ አበቃ እንጂ አሁን ምንም አይነት የምንቀይረው ነገር የለም ብላ ነበር። ለማንኛውም የዛሬው ይሄን ይመስላል። እንግዲህ እንቻለው እንጂ ከመጣ ምን እናደርገዋለን? ቻሉት እናንተም ማለት ነው ተመልካች። እኔም እንደዛው ልቻለው እንጂ ነገሩ ብጥብጥ እያለ ነው። ለማንኛውም ሁላችሁን አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።